የምንካፈለው የትምህርታችን ርዕስ ባለፈው ሳምንት ቀጣይ ክፍል ነው። የባለፈው ሳምንት ትምህርታችን ከፍታን የመያዝ ሚስጥር ብለን ከዳዊት ሕይወት ከፍታን ለመያዝ የሚያስችሉ መንገዶችን ስንመለከት ነበረ። ዛሬ የሱ ሁለተኛ ክፍል በሕይወታችን የምንይዛቸውን የከፍታ አይነቶችን በተመለከተ በሕይወታችን የምንይዛቸው ከፍታዎች በሚል ርዕስ ነው ዛሬ ከእናንተ ጋር አብረን የእግዚአብሔርን ቃል የምንካፈለው። ለመነሻ የሚሆንን የመጽሐፍ ቅዱስ ክፍል በሁለተኛ ነገሥት መጽሐፍ ምዕራፍ 4 ከቁጥር 11 እስከ 27 ያለውን ጠቅለል ያለውን ታሪክ እሱን እንመለከታለን። እናንተ ከ11 ጀምሮ ያለውን ጊዜ ሲኖራችሁ እስከ መጨረሻ ያለውን ታነባላችሁ። እኔ ግን ከቁጥር 21 ጀምሮ ያለውን ሐሳብ ላንብብና ከዛ በቀጥታ ወደ ትምህርቱ እናልፋለን። እንደዚህ ይላል። ከቁጥር 21 ጀምሮ ሁለተኛ ነገሥት ምዕራፍ 4 ከቁጥር 21 ጀምሮ እስከ 27 እንደዚህ ይላል። ወጥታም በእግዚአብሔር ሰው አልጋ ላይ አጋደመችው፣ በሩንም ዘግታበት ወጣች። ባልዋንም ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼን እመለስ ዘንድ አንድ ሎሌና አንድ አህያ ላክልኝ አለችው። እርሱም መባቻ ወይም ሰንበት ያይደለ ዛሬ ለምን ትሄጅበታለሽ አለ። እርሷም ደህና ነው አለች። አህያውንም አስጭና ሎሌዋን ንዳ ሂድ፣ እኔ ሳላዝህ አታዘግየኝ አለችው። እንዲሁም ሄደች። ወደ እግዚአብሔርም ሰው ወደ ቀርሜሎስ ተራራ መጣች። የእግዚአብሔርም ሰው ከሩቅ ባያት ጊዜ ሎሌውን ግያዝን እነኋት ሱናማይቱ መጣች፣ ትቀበላት ዘንድ ሩጥና በደህናሽ ነውን? ባልሽ ደህና ነው? ልጅሽስ ደህና ነውን? በላት አለው። እርሷም ደህና ነው አለች። ወደ ተራራው ወደ እግዚአብሔር ሰው በመጣች ጊዜ እግሮቹን ጨበጠች። ግያዝም ሊያርቃት ቀረበ። የእግዚአብሔርም ሰው ነፍሷ አዝናለችና ተዋት፣ እግዚአብሔርም ያንን ከኔ ሰውሮታል፣ አልነገረኝም አለ ይላል። ይህንን ሐሳብ እንግዲህ ከላይ ጀምሮ ያለውን ስንመለከት በሱነም ከተማ የምትኖር አንዲት ሴት በእሷ በር ላይ ሁልጊዜ ይመላለስ የነበረ፣ ታስተውለው፣ ትመለከተው፣ ትከታተለው የነበረ የእግዚአብሔር ሰው በበሯ አጠገብ ያልፍ ነበረ። ከዛ በኋላ ይቺ ሴት ከባለቤቷ ጋር ቁጭ ብላ ይሄ ሁል ጊዜ በበራችን በኩል የሚያልፈው የእግዚአብሔር ሰው ነው፣ ታዲያ ለምን ይሄ ሰው በዚህ ሲመላለስ በቤታችን ገብቶ ጥቂት አረፍ እንዲል የሆነ ማረፊያ ስፍራ ለምን አናዘጋጅለትም? ማዕድም ከኛ ጋር ይቆርሳል በማለት ከባሏ ጋር ይህን መልካም የተቀደሰ ሐሳብ ሼር ታደርጋለች ማለት ነው። ባልየውም በጣም ቅን መልካም ልብ የነበረው ሰው ስለነበር የሚስቱን መልካም የሆነ ሐሳብን በመቀበል ተስማምቶ እንደወደደች እንድታደርግ በፈቀደላት ጊዜ በቤታቸው ሰገነት ላይ አንድ ክፍል ለእግዚአብሔር ሰው ለነቢዩ ኤልያስ እና ከሱ ጋር አብሮት ለነበረው ለግያዝ እየመጡ በዛ ቤት እረፍት እንዲያደርጉ ይህንን ያመቻቻሉ ማለት ነው። ከዛ ይህንን ተከትሎ ኤልሳ በዛ ቤት ውስጥ ባረፈ ጊዜ አንድ ነገር ወደ ሐሳቡ ይመጣል። ያም ደግሞ እቺ ሴት ይህንን መልካምን ነገር አድርጋልኛለች፣ እኔስ ደግሞ ለዚች ሴት ምንድነው ላደርግላት የሚገባት ነገር በማለት ከግያዝ ጋር ሲመካከር እናያለን። እና መጨረሻ ላይ እችን ሱናማዊት ጠራና ላነጋግራት፣ ከኛ አንዳችን የምታደርገው ነገር ካለ የምትፈልገው ነገር ካለ እናደርግላታለን በሚል መንፈስ መልካምን ነገር ለማድረግ አስቦ አስጠራት። እሷም መጥታ በበራፉ ቆመችና እንዲህ አላት፣ ይህን ሁሉ ሐሳብ አሰብሽልኝ፣ አሁንስ ምንድነው የምትፈልጊው? ምን ላድርግልሽ? ለንጉሥ ወይስ ለሰራዊት አለቃ ልንገርልሽን ብለህ ጠይቅ አለው። እሷም በተጠየቀችው ጥያቄ
የሰጠችው ምላሽ በጣም የሚያስገርም ነገር ነው። ይቺ ሴት ለኤልሳና ለብላቴናው ለጊያዝ ያደረገችው ነገር ከምንም ነገር ጋር ያልተያያዘ፣ ያልተገናኘ፣ ያልተነካካ ከንጹህ ልብ የመነጨ ድርጊት እንደነበረ ንግግሯ ይገልጣል። ምን አለች? እኔ በወገኔ መካከል ተቀምጫለሁ፣ ምንም ነገር አያስፈልገኝም ነው ያለችው። በጣም የሚያስገርም ነገር ነው ወገኖች ሆይ። እንዲህ አይነት ቅን መልካም ልብ ያላቸው ሰዎች ብዙ አይሁኑ እንጂ በዚህም ዘመን ጥቂት የሆኑ ሰዎች አሉ። በእግዚአብሔር ፊት እግዚአብሔር የሚያውቃቸው እኛም ደግሞ የምንመሰክርላቸው ደጋግ ልብ ያላቸው ሰዎች አሉ። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እቺ ሴት በእርግጥ የሚያስፈልጋት ነገር አልነበረም ወይ? ጉድለት በቤቱ አልነበረም ወይ? ጥያቄ በውስጡ አልነበረም ወይ ብለን ስንል የጎደላት ነገር አለ፣ የምትፈልገው ነገር አለ። ጥያቄ ያላት ሴት ናት። ግን ያንን የምትፈልገው ነገር ካደረገችው ነገር ጋር እንዲያያዝባት ስላልፈለገች ኖ አለች። በኋላ ጊያዝን ኤልሳ ይጠይቀዋል። ምንድነው የምናደርግላት ብለው ሲጠይቀው ይሄ ሰው ያስተዋለውን ነገር ይናገራል። ባሏ ሸምግሏል፣ እሷም ልጅ የላትም ብሎ ይመልስለታል። በል እንግዲህ ጥራልኝ አላት። ከዛ መጣች እንደገና ተመልሳ በደጃፉ ላይ ቆማ ባለችበት ጊዜ በሚመጣው ዓመት በዚህ ወራት ወንድ ልጅ ትታቀፊያለሽ በማለት ታላቅ የሆነ ምስራችን ለሴትየዋ ኤልሳ ሲናገር እንሰማለን። ይቺ ሴት ወገኖቼ ሆይ ለብዙ ጊዜ የምትፈልገው ነገር ቢሆንም ጥያቄዋ ቢሆንም አሁንም ለኤልያስ የመለሰችው ምንድነው? አይደለም ጌታዬ፣ የእግዚአብሔር ሰው ሆይ ባሪያህን እንዳትዋሻት እለምንሃለሁ አለች ይላል። ምናልባት ከዚህ በፊት ብዙ ተዋሽታ በዛ የደከመች ሴት ትሆን ወገኖቼ ሆይ? ብዙ ተብላ የተባለችውን ነገር ያላገኘች ሴት ትሆን? ከንግግሯ ያንን እንድናስብ እንድንጠረጥር ያደርገናል። ስለዚህ የሚገርመው ነገር የእግዚአብሔር ሰው ሆይ ባሪያን እንዳትዋሸኝ፣ በተረፈ ግን ያልከው ነገር ይሁንልኝ አሜን ስትል ነው የተቀበለችው። በዛው ዓመት እንግዲህ ሴትየዋ ምን አደረገች ይላል? ጸነሰች፣ ወንድ ልጅም ኤልሳ እንዳላት ወለደች። ክብር ለእግዚአብሔር ይሁን። ሕፃኑም ደግሞ አደገ ይላል። እግዚአብሔር የተባረከ ይሁን። ከዛ ይሄ ሕፃን ካደገ በኋላ አባቱ ገበሬ ስለነበረ ወደ እርሻ ምናምን ወጥቶ እዛ ከአባቱ ጋር አብሮ እያለ ድንገት ሳይታሰብ ራሴን አመመኝ አለ። መጨረሻ ላይ ሎሌውን ጠራና አባትየው በል እንግዲህ ይህን ሕፃን ውሰድ ወደ ቤቱ አሞታል ብሎ ወደ ቤት ላከው። በኋላም ብላቴናው ቤት እንደደረሰ ለእናቱ ካስረከባት በኋላ በእናቱ እቅፍ በጉልበቷ ላይ ተቀምጦ ባለበት ብላቴናው ይሞታል። እንግዲህ ታሪኩ ሰብሰብ አድርገን ስንመለከተው ይሄንን ይመስላል። ይቺ ሴት በጉልበቷ በጭኗ ላይ የሞተውን ያንን በእግዚአብሔር ቃል ትንቢት ያገኘችውን ብላቴና ያገኘችውን በረከት ወገኖቼ ሆይ እንደ ሞተ አውቃ የወሰደችው አክሽን ግን በጣም የሚያስገርም ነው። በቀጥታ ያንን የሞተውን ልጅ ወስዳ በእግዚአብሔር ሰው ክፍል ውስጥ በመኝታው ላይ አጋደመችው። ከዛስ በሩንም ዘግታበት ወጣች ይላል። ምን አይነት ጠንካራ ሴት ነች ወገኖች ሆይ! ሞቷል። ልታደርግ የሚገባው ምንድነው? መጮህ ነበረ። ልጄ 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 ብሎ ማልቀስ ነበረ። ግን ያን አይደለም ያደረገችው። ልጇን በአልጋው ላይ አስቀምጣ ባሏን ጠርታ ምን አደረገች? ወደ እግዚአብሔር ሰው ፈጥኜ ደርሼ መለስ ዘንድ አንድ ሎሌና አህያ ላክልኝ አለችው። በዚህ ዘመን ቢሆን ራይድ አስጠራች ማለት ነው። ከዛ ባልየው መባቻ አይደለ ሰንበት አይደለ ዛሬ ምን ልትሰሪ ነው የምትሄጂው? ምንድነው የገጠመሽ ማለቱ ነው። እርሷም ምንም ችግር የለም ሁሉ ደህና ነው አለች። በቤት የሞተ ነገር አለ፣ የምታውቀው ነገር አለ ወገኖቼ፣ የገጠማት ነገር አለ።
ልብ የሚሰብር ነገር በቤቷ አለ። እሷ ግን ምን አለች? ደህና ነው አለች። እግዚአብሔር አምላክ የተመሰገነ ይሁን። በኋላ ይቺ ሴት አህያውን አስጭና ሎሌውን ንዳው አለች። እኔ ሳላዝህ እንዳታዘገየኝ እምፈጥንበት ጉዳይ አለ፣ ምገሰግስበት ጉዳይ አለ፣ ፈጥኜ ወደ እግዚአብሔር ሰው የምደርስበት ቤት ቆልፌበት ያለ አንድ ነገር አለ፣ ቶሎ ብለህ ንዳልኝ አለች። እሱም ወገኖቼ ሆይ እየገሰገሰ ወደ ቀርሜሎስ ተራራ ወደ እግዚአብሔር ሰው ወደ ኤልሳ መጣች ይላል። ኤልሳም ይችን ሴት ከሩቅ ሲያያት ለያት። እግዚአብሔር አምላክ የተመሰገነው ሱናማዊቱ መጣለች አለው። ከዛ ሂድና እስቲ ተቀበላት፣ ሩጥና ደህና ነሽ ወይ? ባልሽ ደህና ነው ወይ? ልጅሽስ ደህና ነው ወይ በላት ብለህ ጠይቅልኝ አለው። ይሄ ሰው እየሮጠ ሄዶ ጊያዝ ባልሽ ደህና ነው? ልጅሽስ ደህና ነው? ሁሉ ደህና ነው ብሎ ሲጠይቃት አዎ ደህና ነው አለች። ነገር ግን በቤት ውስጥ ደህና ያልሆነ ነገር አለ፣ የሞተ ነገር አለ፣ የሚያስለቅስ ነገር ነበረ ጥላ የመጣችው። ግን ምን አለች? ደህና ነው ብላ ጸጥ ውጣ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። መጣች። ከዛ ወደ ተራራው ወደ እግዚአብሔር ሰው በመጣች ጊዜ እግሮቹን ጨብጣ የምትፈልገውን ነገር ያመጣትን ነገር ያለ ቀጠሮ ወደሱ እንድትሄድ ያደረጋትን ነገር ይዛ እግሮቹ ላይ ተጠምጥማ ወገኖቼ ሆይ በነበረችበት ጊያዝ ሊያርቃት ሲያስብ የእግዚአብሔር ሰው ነብዩ ኤልሳ ነፍሷ አዝናለችና ተዋት። እግዚአብሔር ያንንም ከኔ ሰውሮታል አልነገረኝም አለ። የሚያስደንቅ ነገር ነው። ክብር ለኢየሱስ ይሁን። ዛሬ በነፍሳችሁ ላይ የተለያየ ሐዘን፣ የተለያየ ጥያቄ፣ የተለያየ ችግር ገጥሟችሁ ነገር ግን ሰዎች ሲያገኟችሁ ደህና ነው እያላችሁ እየተመላለሳችሁ ላላችሁ ቤተሰቦቼ እግዚአብሔር አምላክ እንደ አፋችሁ ቃል ነገራችሁ ደህና ይሆናል፣ ቤታችሁ ደህና ይሆናል፣ ቤተሰባችሁ ደህና ይሆናል፣ ኢኮኖሚያችሁ ደህና ይሆናል፣ ልጆቻችሁ ደህና ይሆናሉ። እግዚአብሔር አምላክ የተመሰገነ ይሁን። ምንም እንኳ ነገራችሁ በሰው ያልታየ ያልተገለጠ ቢሆንም ሰዎች ያላወቁት ከሰዎች እይታ የተሰወረ ብዙ ደህና ያልሆነ ነገር ገጥሟችሁ ቢሆንም እንኳ እግዚአብሔር አምላክ እነሆ ደህና ነው ነገሬ ባላችሁበት ነገራችሁ ላይ ደህንነትን ያደርጋል። ዛሬ ማታ እግዚአብሔር አምላክ የተመሰገነ ይሁን። ነገሬ ደህና ነው የምትሉ ሰዎች እንደዚች ሴት እስቲ አንዳንድ ቁጥር ጻፉልኝ። እግዚአብሔር ይባርካችሁ። ነገሬ ደህና ነው፣ ህይወቴ ደህና ነው፣ ኑሮዬ ደህና ነው፣ ቤተሰቤ ደህና ነው፣ ፋይናንሴ ደህና ነው፣ የምሰራው ስራ ደህና ነው፣ ደህና ነው፣ ደህና ነው። ብዙ የታመመ ነገር እኮ አለ። ብዙ የሚያስጨንቅ ነገር አለ። ብዙ ወገኖቼ ወይ የሚያስለቅስ ነገር አለ። ያስደነገጠን ነገር እኮ አለ። ስለሌለ አይደለም ደህና ነው የምንለው። ደህና ነገርን ደህና የሚያደርግ አምላክ ይዘን ነው። ክብር ለኢየሱስ ይሁን። እግዚአብሔርን ይዘናል። የደህንነታችን ምንጭ የሆነውን እርሱን ይዘናል። የሰላማችን ምንጭ፣ የበረከታችን ምንጭ፣ የህይወታችን ምንጭ የሆነውን ይዘናል። ነገር ደህና ይሆናል ዛሬ። ሃሌሉያ! እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ይሁን። እንግዲህ በዚህ ከፍታዎችን መያዝ በሚለው ሐሳብ ላይ እንደ መግቢያ የማነሳው ሐሳብ ምንድነው? አብዛኛውን ጊዜ ሰዎች በጸጥታ ውስጥ ሆነው እግዚአብሔር ሲናገር ለመስማት እነርሱም የልባቸውን ሸክም በፊቱ ለማፍሰስ ወደ ተራራ በመውጣት ይጸልያሉ፣ የጥሞና ጊዜን ይወስዳሉ። እንዲህ አይነት ልምምድ የነበራቸው ብዙ ሰዎችን ከመጽሐፍ ቅዱስ ለመጥቀስ ያህል አብርሃምን፣ ሙሴን፣ ነብዩ ኤልያስን እንደዚሁም ደግሞ ከአዲስ ኪዳን ኢየሱስ ክርስቶስን ለማሳያነት መጥቀስ እንችላለን። እነዚህ ሁሉ እንግዲህ ወደ ተራራ የወጡት አንድም በእግዚአብሔር ታዘዘው ወይም ደግሞ በራሳቸው ተነሳሽነት ጸጥ ባለ ስፍራ ለመጸለይ ወደ ተራራ በመውጣት የጸሎት ልምምድ የነበራቸው መሆኑን በእግዚአብሔር ቃል ላይ ተጽፎ እናገኛለን። ስለዚህ ወደ ተራራ መውጣት ከጸሎት ያለፈ መልእክት ያለው አይመስላችሁም?
በእርግጥ እውነት ነው ወገኖቼ ሆይ ወደ ተራራ መውጣት ከጸሎት ያለፈ መልእክት እንዳለው ማሳያዎችን ልሰጣችሁ እችላለሁ። ከነዚህ ማሳያዎች መካከል ወደ ተራራ መውጣት በምድር ላይ ካለው ጩኸትና ግርግር ውስጥ መውጣትን መለየትን የሚያመለክት ነው። ያ ብቻ አይደለም። ወደ ተራራ መውጣት አድካሚ ነገሮች ላይ የአሸናፊነትን የጥንካሬን መንፈስን መገንባትን ያስተምረናል። ወደ ተራራ መውጣት ተስፋንና የውስጥ ጥንካሬን መገንባት፣ ተስፋ መቁረጥን ማስወገድን ያስተምራል። ወደ ተራራ መውጣት ወገኖቼ ሆይ አስቸጋሪና ከባድ ሁኔታዎችን ተጋፍጦ ማሸነፍ መቻልን ወይም ማሸነፍ እንደሚቻል የሚያሳይ ነው። እንግዲህ እነዚህ ሁሉ ወደ ተራራ በመውጣት የሚናገኛቸው ትምህርቶች ናቸው። በኢሳይያስ ምዕራፍ 58 ቁጥር 14 ላይ የእግዚአብሔር ቃል ሲናገር ምንድነው የሚለው? በዛን ጊዜ በእግዚአብሔር ደስ ይልሃል፣ በምድርም ከፍታዎች ላይ አወጣሃለሁ፣ የአባትህንም የያዕቆብን ርስት አበላሃለሁ፣ የእግዚአብሔር አፍ ይህንን ተናግሯልና በማለት ይናገራል። በመንፈሳዊ እይታ ከፍታ ማለት ምን ማለት ነው? ከፍታ በመንፈሳዊ እይታ ከእግዚአብሔር ጋር በቅርብ መሆን፣ ከታችኛው የዓለም አስተሳሰብ ወይም ከዚህ ዓለም አስተሳሰብ ተነስተን ወደ ላቀ ክብርና ወደ እግዚአብሔር ቅድስና ሙላት መድረስ ማለት ሲሆን እያንዳንዳችን መንፈሳዊ ከፍታዎችን እንድንይዝ እግዚአብሔር ይፈልጋል። እግዚአብሔር አምላክ የተመሰገነ ይሁን። በያዕቆብ መጽሐፍ ምዕራፍ 4 ከቁጥር 4 እስከ 8 የእግዚአብሔር ቃል እንዲህ ይለናል። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ወይስ መጽሐፍ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ እንደተናገረ ይመስላችኋልን? ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጃችሁን አንጹ፣ ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ በማለት ለእግዚአብሔር ለመገዛት ወደ እግዚአብሔር መቅረብ፣ ወደ እግዚአብሔር መጠጋት፣ ከፍ ወዳለው አምላክ ወገኖቼ ሆይ ከዚህ ከተዋረደው ዓለም ከጨለማው ዓለም ኃጢአት ከነገሰበት ዓለም ወገኖቼ ሆይ በመንፈስ ሰብረን ወደ እግዚአብሔር ከፍ ወዳለ የቅድስና ደረጃ መግባት እንዳለብን የእግዚአብሔር ቃል ይህንን ያስተምረናል። የጌታ ስም የተባረከ ይሁን። ከዚህ በመቀጠል በሕይወታችን መያዝ ያለብንን መንፈሳዊ ከፍታዎችን እንመልከት። በሕይወታችን መያዝ ያለብን ከፍታዎችን ለመመልከት የመጀመሪያ አነሳዋለሁ ብዬ ያስኩት ሐሳብ የእምነት ከፍታን ነው። የእምነት ከፍታን መያዝ የሚለውን አነሳለሁ። በዕብራውያን መጽሐፍ ምዕራፍ 11 ቁጥር 6 ላይ ያለ እምነትም ደስ ማሰኘት አይቻልም፣ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና በማለት ይናገራል። እንግዲህ ይህንን ቃል መሰረት አድርገን የእምነት ከፍታን መያዝ ማለት ምን ማለት እንደሆነ ስንመለከት የእምነት ከፍታን መያዝ ማለት እግዚአብሔር አለ ብሎ በጽናት መቆም። ክብር ለኢየሱስ ይሁን። ሌላው ደግሞ የእምነት ከፍታ መያዝ ማለት እግዚአብሔር ለሚፈልጉት ዋጋ የሚሰጥ መሆኑን አምኖ መጠበቅ። ሌላው ሶስተኛው የእምነት ከፍታን መያዝ ማለት በምንም አይነት ከባድ ነገር ውስጥ እንኳን ብንሆን የእግዚአብሔርን ኃይል መታመን ነው። እንግዲህ ይህንን ጨምቀን ስንመለከት የእምነት ከፍታ መያዝ ማለት በጽናት መቆም፣ አምኖ መጠበቅና የእግዚአብሔርን ኃይል በምናልፍባቸው ሁኔታዎች ውስጥ መታመን እንደሆነ እንመለከታለን።
የእምነት ከፍታዎችን የያዙ ሰዎችን ምሳሌ ቅድም እንዳነሳሁት ሙሴን፣ አብርሃምን፣ ዳንኤልን እንዲሁም ደግሞ ከአዲስ ኪዳን ደቀ መዛሙርት በመንፈሳዊ ከፍታዎች ላይ የመድረሳቸውና ከፍታዎችን የመያዛቸው ምክንያቱ እምነታቸው እንደነበረ እንረዳለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ እምነታችን ከፍ ባለ ቁጥር እግዚአብሔር በሕይወታችን፣ በኑሯችን፣ በምንሰራው ሥራ፣ በአገልግሎት ላይ ከፍ ያሉ ነገሮችን እንዲፈጽም ያደርገዋል። እግዚአብሔር አምላክ የተመሰገነ ይሁን። እምነት ከፍ ሲል በሕይወት ከፍ ማለት፣ በኑሮ ከፍ ማለት፣ በምንሰራው ሥራዎቻችን፣ በምናገለግለው አገልግሎት ሁሉ ከፍ ያሉ ታላላቅ የሚባሉ ተአምራቶች፣ በረከቶች እጃችን ወገኖቼ ሆይ መግባት ይጀምራሉ። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እምነት በሕይወት፣ በኑሮ፣ በሥራና በአገልግሎት ልንይዛቸው ላሉ ከፍ ላሉ ድሎች፣ ከፍ ላሉ በረከቶች፣ ከፍ ላሉ መልካም ነገሮች እንደ መያዣ ቁልፍ አድርገን ልናየው ያስፈልገናል። የእግዚአብሔር ስም የተባረከ ይሁን። ሌላው በሕይወታችን ልንይዘው ከሚገባ ከፍታ መካከል በሁለተኛ ደረጃ የማነሳው የቅድስናን ከፍታ ነው። የቅድስና ከፍታ መጽሐፍ ቅዱስ የእግዚአብሔር ቃል በአዲስ ኪዳን ላይ በአንደኛ ጴጥሮስ መጽሐፍ ምዕራፍ 1 ቁጥር 15 እና 16 እንደዚህ ይላል፣ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ በማለት ይናገራል። እንግዲህ በቅድስና ከፍታን መያዝ፣ በተቀደሰ ኑሮ መኖር የአዲስ ኪዳን አስተምህሮ ነው። የአዲስ ኪዳን መርህ ቁልፍ ቃል ነው። ወገኖቼ ሆይ እኛ አማኞች የተጠራነው ቅዱስ በሆነ የሕይወትና የኑሮ ስርዓት ለመኖር ነው። ለምን ከተባለ እኔና እናንተን የጠራን ጌታ ቅዱስ ስለሆነ፣ ቅዱስ የሆነው አምላክ የጠራን ልጆች ነን። ጌታ የተባረከ ይሁን። የተጠራንበትም ጥሪ በቅድስና ሕይወት ለመኖር ስለሆነ የቅድስናን ከፍታዎች መያዝ አለብን። የዚህን ዓለም ርኩሰት የምናሸንፍበት መንገዱ ወገኖቼ በቅድስና የሕይወት ከፍታ ላይ መውጣት ብቻ ነው። ክብር ለኢየሱስ ይሁን። የቅድስና ከፍታ ማለት የዓለምን መንፈስና የኃጢአትን ልምምድ መተው ነው። የቅድስና ከፍታ ማለት የመንፈስ ቅዱስን ኃይል በውስጣችን መለማመድ ነው። የቅድስና ከፍታ ማለት ክርስቶስን መምሰል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። እሺ የምንቀደስባቸው ምክንያቶችስ ምንድን ነው የሚለውን ጥያቄ እናንሳና ለቅድስና ምክንያት የሚሆኑን 3 ነጥቦችን እንመልከት። የቅድስና ምክንያት ከሆኑ ነጥቦች መካከል ቅዱስ የሆነ እግዚአብሔር በልባችን ውስጥ ስላለ፣ ክብር ለጌታ ይሁን። መጽሐፍ ቅዱስ የእግዚአብሔር ቃል እናንተ የሕያው እግዚአብሔር ቤተ መቅደስ ናችሁ በማለት ይናገራል። እኔና እናንተ ይሄ ሰውነታችን ከእግዚአብሔር የተቀበልነው የቅዱሱ መንፈስ ማደሪያ ነው ይላል። ስለዚህ ውስጣችን ያለው ቅዱስ ነው። ሃሌሉያ። ተመልከቱ፣ አሁን ስለ ቅድስና የሰማናቸው ነገሮች ፍጹም የተዛቡ ነገሮች ናቸው። ቅድስናን የማይነካ የማይቻል አድርገን እንድናስብ ያደረገን የሃይማኖት ትምህርት ነው ወገኖቼ ሆይ። የእግዚአብሔር ቃል ግን እኔና እናንተን ቅዱሳን ሁኑ ብሎ ሲጠራን ወደ ቅድስና ሕይወት የቅድስናን መንፈስ የቅድስናን ሕይወት ስለሰጠን ነው። በውስጣችን ስላለ ነው። ውስጣችን የሌለ ነገር አልተጠየቅንም። ስለዚህ የምንቀደስበት ምክንያት እግዚአብሔር በልባችን ውስጥ ስላለ ነው። ሃሌሉያ። ቅዱሱ በልባችን ስላለ፣ ብርሃን በውስጣችን ስላለ፣ ሃሌሉያ። ስለዚህ ውስጣችን ካለው ሕይወት ውስጣችን ካለው መንፈስ የተነሳ በውጪ ኑሯችን ውስጣችን ያለውን ልንኖረው ተጠርተናል። የእግዚአብሔር ስም የተባረከ ይሁን።
ሌላው የቅድስና ምክንያቶች ብዬ ያስኩት ሁለተኛው very important ነጥብ ምንድነው? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ስለሚያነጻን ነው። ክብር ለጌታ ይሁን። ኃጢአት የለብንም ብንል እንዋሻለን፣ እውነትም በእኛ ውስጥ የለም። ኃጢአታችንን ብንናዘዝ ከኃጢአታችን ደግሞ ሊያነጻን የታመነና ጻድቅ ነው ተብሎ ተጽፏል። ሃሌሉያ። ስለዚህ ቅዱሳን ነን ማለት ኃጢአት አንሰራም ማለት አይደለም፣ አንደክምም ማለት አይደለም፣ አንሳሳትም ማለት አይደለም። እንደክማለን፣ እንሳሳታለን፣ እንበድላለን። ደግሞ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርገናል? ያነጻናል። እግዚአብሔር አምላክ የተመሰገነ ይሁን። ሌላው የቅድስናው ምክንያት የሆነልን ሶስተኛ ማነሳው ነጥብ ምንድነው? የሚቀድሰን የእግዚአብሔር ቃል እውነት ስለሆነ። ክብር ለኢየሱስ ይሁን። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 17 ላይ ጌታ ኢየሱስ ክርስቶስ ምን አለ? በእውነትህ ቀድሳቸው፣ ቃልህ እውነት ነው ይላል። ሃሌሉያ። ስለዚህ የእግዚአብሔር ቃል በእንዲህ አይነት መልኩ ስንማር፣ በግል መጽሐፍ ቅዱሳችንን ከፍተን ስናነበው፣ በኦዲዮ ስንሰማው፣ በትምህርት መልክ ሲቀርብልን ቃሉን በሰማነው ቁጥር የሰማነው ቃል አእምሮአችንን ያነጻል፣ ሐሳባችንን ይቀድሳል። ለዚህ ነው በዮሐንስ ወንጌል ምዕራፍ 15 ላይ ጌታ ኢየሱስ ክርስቶስ ስለ ወይን ግንድ ቅርንጫፍና ስለ ወይኑ ግንድ ባስተማረበት ትምህርቱ ላይ ከተናገረ በኋላ እንዲህ አላቸው፣ አሁን እናንተ ከሰማችሁት ቃል የተነሳ ንጹሐን ናችሁ ይላል። የምንሰማውን ቃል በራሱ የማንጻት ኃይል አለው፣ የማንጻት ጉልበት አለው፣ የመቀደስ ኃይል ያለው በእግዚአብሔር ቃል ውስጥ ነው። ለዚህ ነው የእግዚአብሔርን ቃል ዕለት ዕለት እየሰማን ያለ ነው። ስለዚህ ለምንድነው የምንቀደሰው ከተባለ ቅዱስ እግዚአብሔር በውስጣችን ስላለ፣ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ስለሚያነጻን፣ የእግዚአብሔር ቃል ደግሞ ዕለት ዕለት በሰማነው ቁጥር ስለሚቀድሰን የቅድስናችን ምክንያት ይሄ ነው። የቅድስና ከፍታዎችን ስንመለከት እንግዲህ አንድ ሰው ሊቀደስባቸው የሚገቡ ነገሮችን ለማሳየት ያህል የሐሳብ ቅድስና የሚጀምረው ከኑሮ ሳይሆን ከውስጥ ነው። ከውስጥ የጀመረ ቅድስና በውጪ መገለጡ የግድ ነው። ክብር ለኢየሱስ ይሁን። ስለዚህ ቅድስና ከውስጥ ወደ ውጪ የሚገለጥ ህይወት ስለሆነ ከየት ነው የሚጀምረው? ከሐሳብ ነው። የሐሳብ ቅድስና ያስፈልጋል። ዛሬ ዲያብሎስ የብዙ ሰዎችን ሐሳብ በኃጢአት ኮራፕት እያደረገ ነው፣ እያበላሸ ነው። የአእምሮን ንጽህና እያጎደፈ ነው ያለው። ሐሳብ ከተበላሸ ንግግር ይበላሻል፣ ኑሮ ይበላሻል። ስለዚህ ሐሳባችን ከተቀደሰ ደግሞ ንግግራችንም ኑሯችንም ይቀደሳል። ስለዚህ ጠላት ታርጌት የሚያደርገው ከኑሯችን በፊት ሐሳባችን ላይ ነው። ስለዚህ ሐሳብ ላይ የሚወረወሩ እርኩሰቶች ናቸው በኑሮ ላይ ተገልጠው የምናያቸው። ስለዚህ ልንይዘው የሚገባ የቅድስና ከፍታው አንዱ ምንድነው? የሐሳብ ቅድስናን ነው። ሲቀጥል ደግሞ የንግግር ቅድስና። የንግግር ቅድስና ስንል ምንጩ ሐሳብ ነው። ንግግራችን የተቀደሰ ለመሆኑ ማሳያነቱ ምንድነው? ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ይላል። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ብርሃን ነው። ስለ ብርሃን ነው መናገር ያለብን። የእግዚአብሔር ቃል እውነት ነው። እውነትን ነው መናገር ያለብን። የእግዚአብሔር ቃል የጽድቅ ምንጭ ነው። ጽድቅ የሆነውን ነገር ነው በእኛም በሚሰሙ ሰዎች ህይወት ላይ መናገር ያለብን። ለሚሰሙት ሁሉ ጸጋን እንዲሰጥ የሚያንጽ ማናቸውንም በጎ ቃል እንጂ ክፉ ቃል እንዳንናገር መጽሐፍ ቅዱስ ያስጠነቅቃል ወገኖች። ስለዚህ ልንይዘው ከተገባን የቅድስና ከፍታ መካከል በንግግራችን ቅዱስ ልንሆን ያስፈልጋል። ንግግራችን ከማያምኑ ሰዎች የተለየ መሆን አለበት። ዓለማውያን ከምንላቸው ሰዎች፣ ክፉ ከምንላቸው ሰዎች፣ ውሸታም ከምንላቸው፣ አሜተኛ ከምንላቸው ሰዎች የኛ ንግግር መለየት አለበት።
እነሱ ሲዋሹ ከዋሸን፣ እነሱ ሲያሙ ካማን፣ እነሱ ሲፈርዱ ከፈረድን የት ጋ ነው ቅድስናችን? ስለዚህ በንግግራችን ቅድስና ሊኖረን ያስፈልጋል። ሌላው የቅድስና ከፍታ ምንድነው? የድርጊትና የኑሮ ቅድስና ብየዋለሁ። ስለዚህ ድርጊት የሚለው በየዕለቱ የምናደርጋቸው በኑሯችን ተገልጠው የሚታዩ ልንለውጣቸው ልናሻሽላቸው የማንችላቸው በኑሯችን ያሉ ውጤቶች ናቸው። እነዚህ በኑሯችን ላይ ያሉ ድርጊት ሆነው የተገለጡ ነገሮች ምንጫቸው ውስጥ ነው ብያቸዋለሁ። ስለዚህ ዋናው ነገር ውስጥ ነው፣ ውጪው ውጤት ነው። ስለዚህ ውስጣችን ከተቀደሰ ውጪው የተቀደሰ ይሆናል። ለዚህ ነው እኔ ቅዱስ ነኝና እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ያለበት ምክንያት በውጭ ያለ ውጤት መነሻው ውስጥ ስለሆነ ውስጣችን ከተቀደሰ ኑሯችን ላይ ያ ውጤት መምጣቱ ሂደት ስለሆነ ልናስቀረው አንችልም። ክብር ለኢየሱስ ይሁን። ውስጣችንም ያለው ነገር ከተበላሸ ያ የተበላሸው በውስጥ ያለው ነገር በውጭ በኩል ለመገለጥ ሂደት ስለሆነ ልናስቀረው አንችልም። ውጤትን መቀየር አይቻልም። ስለዚህ ውስጣችንን በመቀደስ ግን ውስጣችንን በማንጻት ተግባራችንና ኑሯችን ንጹህ እንዲሆን ያደርገዋል። የጌታ ስም የተባረከው። ከቅድስና አቅጣጫ ልንይዘው የሚገባ ከፍ ያለ የህይወት ደረጃ ስለሆነ ከሐሳብ፣ ከንግግር፣ ከድርጊት ወይም ከኑሮ ጋር ቀጥሎ ከሌሎች ጋር በሚኖረን ግንኙነትም መቀደስ ያስፈልጋል። የእግዚአብሔር ስም የተባረከው። ስለዚህ ከሌሎች ጋር የምናደርገው ከቤተሰብ ጋር ሊሆን ይችላል። በምንሰራበት አካባቢ ካሉ ከማያምኑ ሰዎች ጋር ያለን ግንኙነት እሱን መፈተሽ ጥሩ ነው ወገኖች። አንዳንድ ሰዎች ቅዱስ የሚሆኑት ቤተ ክርስቲያን የእግዚአብሔር ቃል የሚነገርበት የአምልኮ ስፍራ ላይ ሲገኙ መልአክ እንኳን እንደነሱ ትሁት አይደለም ወገኖች። ወይ በጣም ፕሪቴንድ የሚያደርጉ ሰዎች አሉ። ቸርች አካባቢ መልአክ የሚመስሉ በቤታቸውና በመስሪያ ቤት ደግሞ የሰይጣን ታናሽ እህትና ወንድም መስለው የሚገለጡ በባህሪ ክፉ የሆኑ ሰዎች አሉ። ስለዚህ ትንሽ ጠንከር ይላል። ቢሆንም ግን እውነት ስለሆነ መድኃኒት ስላለበት መዳን ከፈለጋችሁ ከሌሎች ጋር በሚኖራችሁ ግንኙነት መቀደስ የሚለው ላይ እንድታሰምሩበት ያስፈልጋል። በቅድስና ከፍታ ላይ ያሉ ሰዎች መገለጫ ባህሪያቸው ምን ይመስላል የሚለውን አንድ 5 ነጥቦችን ላንሳ። በቅድስና ከፍታ ላይ ያሉ ሰዎች መገለጫቸው አንደኛው ራሳቸውን ያስለምዳሉ፣ ቅድስናን ይለማመዳሉ። መጽሐፍ ቅዱስ ሰውነታችንን ማስለመድ እንዳለብን ያስተምረናል። ሰውነታችንን ማስለመድ ካለብን ነገር መካከል አንዱ የቅድስናን ህይወት ነው። ሰው ውሸትን መልመድ ከቻለ እና ከዋሸ እውነትን የማይለምድበትና እውነትን የማይናገርበት ምንም ምክንያት የለም። ስለዚህ ነገሩ የምርጫ ጉዳይ ነው ማለት ነው። ስለዚህ ራስን ማስለመድ በሚለው ውስጥ ኃጢአትን መለማመድ ትተው ዕለት ለመለወጥና በጽድቅ ለመኖር በቅድስና ከፍታ ላይ ያሉ ሰዎች ራሳቸውን በቅድስና ለመኖር ያለማመዱታል። እግዚአብሔር አምላክ የተመሰገነ ይሁን። እውነት ነው፣ ቅዱስ ሆኖ የሚወለድ የለም። በኃጢአት ልንወለድ እንችላለን። በኃጢአት ልንወድቅ እንችላለን። ግን ወድቀን በዛው እንድንቀር የእግዚአብሔር ፈቃድ አይደለም። ቅድስና ዕለት የምንለማመደው ህይወት ስለሆነ ማለት ነው። በቅድስና ከፍታ ላይ ያሉ ሰዎች መገለጫ ከሆናቸው ባህሪ መካከል ሁለተኛ ማነሳው ራሳቸውን የሚታጠቁ ናቸው። እግዚአብሔር አምላክ የተመሰገነ ይሁን። ይሄ ማለት ምን ማለት ነው? በቅድስና ከፍታ ላይ ያሉ ሰዎች በእግዚአብሔር ቃል ራሳቸውን ያስታጥቃሉ። ከቃሉ ጋር የተጣበቀ የተቆራኘ ህይወት አላቸው። ቃሉን ይሰማሉ። የሰሙትን ቃል ደግሞ
በህይወታቸው ተግባራዊ ያደርጋሉ። እንደ እግዚአብሔር ቃል ለመኖር በየዕለቱ ይተጋሉ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ሌላው በቅድስና ከፍታ ላይ ያሉ ሰዎች መገለጫ ሸክምን የሚያራግፉ ናቸው። ሸክምን ያራግፋሉ። ይህን ለማድረግ ደግሞ በጸሎት ወደ እግዚአብሔር ይቀርባሉ። በጸሎት ውስጥ ሆነው የከበዳቸውን ያቃታቸውን ሸክም የሆነባቸውን ነገር በእግዚአብሔር ፊት ይጥላሉ። ለዚህ ነው እንግዲህ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ በማለት ጌታ ኢየሱስ ክርስቶስ የተናገረውን ቃል በማመን የዕለት ዕለት የሚከብዳቸውን የሚያደክማቸውን ህይወታቸውን ላይ የተጫነውን ነገር ይዘው በዛ ውስጥ አይታገሉም። ሲደክማቸው ደከመኝ ጌታ ሆይ እርዳኝ ብለው በትህትና የሚቀርቡ የጸሎት ህይወታቸው በፍጹም ትህትና ግልጽነት የተሞላ ሰዎች ናቸው። ሌላው በቅድስና ከፍታ ላይ ያሉ ሰዎች መገለጫቸው የንስሐ ህይወት አላቸው። እነዚህ ሰዎች የሚታወቁት በንስሐ ነው። ንስሐ ይገባሉ። ለጥፋታቸው ለድካማቸው ምክንያት እየደረደሩ ከጥፋት ለመሸሽ አያመቻመቹም። ይልቁኑ ለማንኛውም ስህተት ኃላፊነት ወስደው በእግዚአብሔር ፊት በንስሐና በይቅርታ የሚመላለሱ ሰዎች ናቸው። ይሄ ማለት እንግዲህ እነዚህ ሰዎች እግዚአብሔርን ስለሚፈሩ ፈርሃ እግዚአብሔር ስላለባቸው በውስጣቸው ኃጢአትን አይዳፈሩም። ክብር ለጌታ ይሁን። ደፍረው የድፍረትን ኃጢአት አይለማመዱም። ግን ከድፍረት ኃጢአት መለስ ይሳሳታሉ፣ ይሰናከላሉ፣ በአንደበታቸው ሊበድሉ ይችላሉ፣ በተግባርም ደግሞ ሊበድሉ ይችላሉ። ግን የንስሐ መንፈስ እነሱ ላይ አለ። እግዚአብሔር አምላክ የተመሰገነ ይሁን። በድፍረት የሚሮጥና በእግዚአብሔር ፍርሃት የሚሮጥ ሰው ሁለቱ ይለያያል። ደፋሮች አሉ በዚህ ምድር ላይ በተለይ በዚህ ዘመን በጣም ኃይለኛ ደፋር የሆኑ ሰዎች ምንም ነገር ሲያደርጉ ምንም የማይመስላቸው ሰዎች አሉ። በዛው ልክ ደግሞ ሴንሲቲቭ የሆኑ ትንሽ ስህተት ውስጣቸውን ሰላማቸውን በሙሉ ምስቅልቅል የሚያደርግባቸው የሚጨነቁ በቃ ቶሎ ወደ እግዚአብሔር ካልቀረቡ ምህረትን ካልጠየቁ ረፍት የማይሰማቸው ሴንሲቲቭ የሆኑ ንቁ መንፈስ ያላቸው የንስሐ መንፈስ ያልጠፋባቸው ሰዎች አሉ። እነዚህ ሰዎች በቅድስና ከፍታ ላይ የቆሙ ሰዎች ብቻ ናቸው። እግዚአብሔር አምላክ የተመሰገነ ይሁን። ሌላው በቅድስና ከፍታ ላይ ያሉ ሰዎች መገለጫቸው ምንድነው? ራሳቸውን የሚገዙ ናቸው። ራሳቸውን ይገዛሉ። ራስን መግዛት የሚለውን መንፈስ በህይወታቸው ይለማመዱታል። ከዚህ የተነሳ በሌሎች ድካም ተማሪዎች እንጂ በሌሎች ድካም ላይ ፈራጆች አይደሉም። የቅድስና ከፍታ ላይ ያሉ ሰዎች አይፈርዱም በሌሎች ድካም። ግን ከሌሎች ድካም እግዚአብሔር ሆይ እኔን አድነኝ በማለት ማንም የቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ የሚለውን የእግዚአብሔርን ቃል መርህ በህይወታቸው የሚያከብሩ የሚያሰላስሉ ሰዎች ናቸው። እግዚአብሔር አምላክ የተመሰገነ ይሁን። በህይወት ልንይዘው የሚገባን ከፍታ በህይወታችን መያዝ ያለብን ከፍታን አስመልክቶ አነሳዋለሁ ካልኩት ሐሳብ መካከል ሶስተኛው የጸሎት ከፍታን ነው። ስለ ጸሎት መቼም ጸሎት በትምህርት የምናዳብረው ሳይሆን ጸሎትን በቃ ጸሎት መጸለይ ነው። ግን እንዲሁ በጸሎት ውስጥ ያለውን በጣም ጠቃሚ ነው ብዬ ያሰብኩትን ነገር ትንሽ እሱን ሪፍሌክት ላድርግ። እግዚአብሔር አምላክ የተመሰገነ ይሁን። ከጸሎት ከፍታ አንፃር ማነሳቸው በጣም ምሳሌ የሆኑንን ከብሉይ ኪዳንም ከአዲስ ኪዳንም እንመለከታለን። ለምሳሌ አሁን በብሉይ ኪዳን ሙሴ በተራራ ላይ ወጥቶ ነበረ። እንግዲህ ሙሴ በተራራ ላይ የነበረውን ኤክስፒሪየንስ በተመለከተ ሁለት ነገሮችን አነሳለሁ፣ በደንብም አብራራቸዋለሁ። ለምሳሌ ሙሴ በተራራ ላይ በወጣበት ጊዜ
በግሉ ከእግዚአብሔር ጋር የተገናኘበት ወቅት አለ። በግሉ ከእግዚአብሔር ጋር ከመገናኘት አልፎ ተርፎ ደግሞ ለእስራኤል ሕግጋትንም ተቀብሎ ከተራራ እንደወረደ እንመለከታለን። ይህንን ጥቂት ከጠበቃችሁኝ በደንብ አብራራዋለሁ። ሌላው ደግሞ በአዲስ ኪዳን ኢየሱስ ክርስቶስን ስንመለከት በደብረ ዘይት ተራራ ከደቀ መዛሙርቱ ጋር ለጸሎት በወጣ ጊዜ እነሱ እንቅልፍ ብሏቸው ሲተኙ እሱ ግን እየጸለየ ባለበት ጊዜና ሰዓት የሚገርም አይነት ክብር መጥቶ በደመና መልክ ያንን ተራራ ሸፍኖ በዛ መገለጥ ውስጥ የመገለጥ ተራራ በመባል የሚታወቀው ከዚህ የተነሳ ነው። የኢየሱስ ክርስቶስ የፊቱ መልክ አንጸባረቀ፣ ተለወጠ ይላል። እግዚአብሔር አምላክ የተመሰገነው። እንግዲህ የጸሎት ከፍታ ማለት ከእግዚአብሔር ጋር በመቀራረብ እርሱን ማወቅ፣ ከእርሱ ጋር መነጋገርና ከእግዚአብሔር ጋር ወርቃማ የሆኑ ጊዜዎችን አብሮ ማሳለፍ ነው። ከእግዚአብሔር ጋር ኳሊቲ ታይምስ ያላቸው ሰዎች የጸሎት ህይወት ያላቸው ሰዎች ናቸው። እግዚአብሔር አምላክ የተመሰገነው። እንግዲህ ይህንን በደንብ በሚገባ ለማሳየት ቅድም ወደ ጠቀስኩላችሁ ወደ ሙሴ ተራራ የወጣበትን ሁኔታ ያንን ልምምድ አስመልክቶ ያየሁትን ነገር ከናንተ ጋር ሼር አደርጋለሁ ያልኩትን ላንሳ። ምንድነው እንግዲህ ሙሴ በተራራ ላይ በመውጣት ያደረገውን መንፈሳዊ ልምምዱን ስንመለከት ሁለት ተራራዎች ይጠቀሳሉ። አንደኛው የኮሬብ ተራራ ነው፣ ሁለተኛው ደግሞ የሲና ተራራ ነው። የሚገርመው ብዙ ጊዜ ሰዎች እነዚህን ተራራዎች ያምታቱታል። የኮሬብ ተራራ፣ የሲና ተራራ ሁለቱም በምድረ በዳ በዛው በተመሳሳይ ኢንቫይሮንመንት ውስጥ ያሉ ተራራዎች ናቸው። ግን የሁለቱም ተራራ ሙሴ ያደረገው ኤክስፒሪየንስ በጣም የተለየ ነው። ለምሳሌ የኮሬብን ተራራ የሙሴ ልምምድን ስንመለከት የአማቱን የምድያምን የዮቶርን በጎች እየጠበቀ በነበረበት ጊዜ ላይ እንግዲህ ከግብጽ ተሰዶ በምድያም ምድር ሲኖር የዮቶርን ልጅ አገባ ኢትዮጵያዊቱን። ከዛ በዛው እንግዲህ የበግረኛ ሆኖ ያገለግል ነበር። ከዕለታት አንድ ቀን ምንድነው የሆነው? እግዚአብሔር በኮሬብ ተራራ በእሳት መካከል በቁጥቋጦ ላይ ተገልጦ ሙሴን ይጠራዋል። ሙሴ ይሄ እንግዳ ነገር ስለነበረ በጣም ተገርሞ ተደንቆ ፈርቶ ባለበት ጊዜና ሰዓት እግዚአብሔር በዛ በቁጥቋጦ እሳት መካከል ሆኖ ተናገረ። ምንድነው ያለው? አንተ የቆምክባት ምድር የተቀደሰች ነችና ጫማህን አውልቅ ሲለው ይሰማል። ጫማውንም ያውልቃል። ከዛ በኋላ እግዚአብሔር አምላክ እስራኤላውያንን ከግብጽ ምድር ይዞ እንዲወጣ ይናገረዋል። ባጭር ቃል እንግዲህ የኮሬብ ተራራ እግዚአብሔር በቁጥቋጦ በሚነድ እሳት ውስጥ ሆኖ ሙሴን ለአገልግሎት የጠራበት ስፍራ ስለሆነ ሙሴ በሕይወቱ ላለው ለእግዚአብሔር ሐሳብ ጥሪ የደረሰውና ለዛ ጥሪ ራሱን የለየበት ስፍራ እንደሆነ ይህንን መረዳት ያስፈልጋል። ክብር ለጌታ ይሁን። ስለዚህ ባጭሩ የኮሬብ ተራራ ለሙሴ ምንድን ነበር ለሚለው ጥያቄያችን በኮሬብ ተራራ ላይ የእግዚአብሔር ፈቃድ ለሙሴ በግልጽ ሁኔታ የተገለጠበት ፐርሰናል ሬቨሌሽን ለሙሴ እግዚአብሔር የሰጠበት ስፍራ እንደሆነ እናያለን። በአንጻሩ ደግሞ የሲና ተራራም ተጠቅሷል። የሲና ተራራ እግዚአብሔር አምላክ ሕዝቡን ከግብጽ ምድር ካወጣ በኋላ በዛ በሲና ተራራ ላይ ምንድነው የተከናወነው? እግዚአብሔር በሚሰጣቸው ወተትና ማር በመታፈሰው ምድር ከገቡ በኋላ የሚኖሩበትን ህጉን ለሙሴ በሙሴ አማካኝነት ለእስራኤላውያን የሰጠበት ቦታ ነው። 10ቱ ትእዛዛት በዛ ስፍራ ላይ ለሙሴ ተሰጥቷል።
በሙሴ በኩል ለእስራኤል ልጆች ሕጉ የተሰጠበት ስፍራ የሲና ተራራ ተብሎ ይታወቃል። እንደገና ደግሞ ወደ አዲስ ኪዳንም ስንመጣ የደብረ ዘይት ተራራ ኢየሱስ በጸለየበት ጊዜ የፊቱ መልክ ተለውጧል። በዛ ደግሞ ሙሴና ኤልያስ ስለ ክርስቶስ መስዋዕትነት ለደቀ መዛሙርቱ ሲመሰክሩ እናያለን። እንግዲህ ሙሴ ሪፕሬዘንት የሚያደርገው አምስቱን የሙሴ መጽሐፍት ወይም ደግሞ ሕጉን ነው፣ ኦሪትን። ኤልያስ ደግሞ ነቢይ ስለሆነ የነቢያትን አገልግሎት ነው የሚያመለክተው። ሁላችሁም እንደምታውቁት ሙሴ በሕግ፣ ነቢያት ስለ እርሱ የተናገሩት ደግሞ ስለማን ነው? ስለ ክርስቶስ ነው። ስለዚህ እነዛው በመጽሐፍ ሲናገሩ የነበሩት ሙሴና ኤልያስ ሪፕሬዘንት አድርገው ስለ ክርስቶስ መስዋዕትነት ለደቀ መዛሙርቱ በአዲስ ኪዳን ላይ ሲናገሩ ሲመሰክሩ እናያለን። ያንን ምስክርነት ተከትሎ ደግሞ እግዚአብሔር አባትም የምወደው ልጄ እርሱ ነው፣ እርሱን ስሙት በማለት ለደቀ መዛሙርቱ ከዚህ በኋላ የሙሴና የኤልያስ ዘመን ሳይሆን የክርስቶስ ዘመን እንደሆነ፣ የአዲስ ኪዳን ዘመን እንደሆነ በነቢያት መጽሐፍትም በሙሴ መጽሐፍትም ሲነገር የነበረው ክርስቶስ እንደተገለጠ አባት እግዚአብሔር ያበሰረበት የጸሎት ተራራ እንደሆነ እንመለከታለን። እንግዲህ የጸሎት ከፍታን የምንይዝበትን ምክንያት ስንመለከት ከእግዚአብሔር ጋር ለመገናኘት፣ ከእግዚአብሔር መገለጦችን ለመቀበል፣ የእግዚአብሔርን ድምፅ በግል ለመስማት፣ ውስጣዊ ሕይወታችንን ለማጠንከርና በመንፈሳዊ ዓለም ላይ ያለንን የግዛት ተጽዕኖን ለመጠበቅ ለማስከበር የጸሎት ከፍታን ልንይዝ ያስፈልገናል። የእግዚአብሔር ስም የተባረከ ይሁን። በሁለተኛ ነገሥት መጽሐፍ ምዕራፍ 6 ከቁጥር 8 ጀምሮ የእስራኤልም ንጉሥ ከእስራኤል ጋር ይዋጋ ነበር፣ ከባሪያዎቹም ጋር ተማክሮ በዚህ ተደብቀን እንሰፍራለን አለ። የእግዚአብሔርም ሰው ሶርያውያን በዚህ ተደብቀዋል፣ በዚህ ስፍራ እንዳታልፍ ተጠንቀቅ ብሎ ወደ እስራኤል ንጉሥ ላከ። የእስራኤልም ንጉሥ የእግዚአብሔር ሰው ወደ ነገረው ስፍራ ሰደደ። አንድ ጊዜ ሳይሆን ሁለት ጊዜም ሳይሆን በዚያ ራሱን አዳነ። የሶርያም ንጉሥ ልብ ስለዚህ እጅግ ታወከ። ባሪያዎቹንም ጠርቶ ከእኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀ እንዳለ አትነግሩኝምን? አላቸው። ከባሪያዎቹም አንዱ ጌታዬ ሆይ እንዲህ እኮ አይደለም፣ ነገር ግን በእልፍኝ ውስጥ ሆነ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳዕ ለእስራኤል ንጉሥ ይነግረዋል አለ። እርሱም ልኬ አስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። እነርሱም እነሆ በዶታይን አለ ብለው ነገሩት። ወደዚያም ፈረሶችንና ሰረገለኞችን እጅግም ጭፍራ ሰደደ። በሌሊት ወጥተው ከተማይቱን ከበቡ። የእግዚአብሔር ሰው ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍራና ፈረሶች ሰረገሎችም ነበሩ። ሎሌውም ጌታዬ ሆይ ወዮ ምን እናደርጋለን? እርሱም ከኛ ጋር ያሉት ከነሱ ጋር ካሉት ይበልጣሉና አትፍራ አለው። ኤልሳዕም አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን ዓይኖች ገለጠ። አየም፣ እነሆ በኤልሳዕ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን ሞልተውት ነበረ ይላል። ሃሌሉያ! የሚገርም ነገር ነው ወገኖች። በአጭሩ እንደሰማችሁት ነው። ሶርያውያን ከእስራኤል ጋር በሚያደርጉት ውጊያ ብዙ ጊዜ ተደጋጋሚ ሙከራ አድርገው አልተሳካላቸውም። ለምን አልተሳካም? የእግዚአብሔር ሰው ኤልሳዕ በዚህ እየመጡብህ ነው እያለ የእስራኤልን ንጉሥ ያስጠነቅቅ ስለነበረ፣ ወገኖቼ ሆይ ሊመጣ ያለውን ነገር የሚያስጠነቅቀን በውስጣችን ያለ መንፈስ ቅዱስ ለዘላለም ስሙ ይባረክ። ከሚመጣው ነገር የሚያድነን፣ የሚመክረን፣ የሚመልሰን፣ አቅጣጫ የሚሰጠን መንፈስ ስላለ መንፈስ ቅዱስ ብቻ ሳይሆን ደግሞ ሊመጣ ያለውን ነገር ከእግዚአብሔር ተቀብለው የሚያስተምሩን፣ የሚሰብኩን፣ የእግዚአብሔርን እውነት ሳይደብቁ ሳይሸነግሉ የሚገልጡ አገልጋዮችም ስላሉን ወገኖች እግዚአብሔርን ልናመሰግን ያስፈልጋል። ስለዚህ የሶርያ ንጉሥ ታዲያ እኔ ከእስራኤል ንጉሥ ጋር ምን አለኝ? ዋና መያዝ አለበትማ ይህ ሰው ነው አለና ጭፍሮችን ሰደደ። እነዛ ጭፍሮች በመጡ ጊዜ ከበውታል። የኤልሳዕ አገልጋይ የሆነው ጊያዝ ሲወጣ ወገኖች ሆይ ወዮ ነው ያለው። ምክንያቱም የመጣው ሰራዊት ስለነበረ ማለት ነው። ግን አንዱን ወዮ ያሰኘው ነገር
ሌላው ደግሞ እንዲረጋጋ ያደረገው ነገር ምንድነው ብለን ስንል አሁንም መልሱ አጭርና ግልጽ ነው። የአይን መከፈት ነው። ኤልሳ ከእግዚአብሔር ጋር በነበረው ግንኙነት አይኑ ተከፍቶ ስለነበረ ከሚታየው ይልቅ የማይታየውን የማየት የመረዳት ጥበብ በውስጡ ስለነበረ የእግዚአብሔርን ሰራዊት አይቶ እርፍ ብሎ የሚኖር ሰው ስለነበረ በጣም በሚያስገርም ሁኔታ ወዮ ሲል አትፍራ አለው። ከኛ ጋር ያሉት ከነሱ ጋር ካሉት ይበልጣሉ አለው። ከዛ አይኖቹ እንዲከፈቱ እግዚአብሔርን ለመነ። የብላቴናው አይኖች ተገለጡ። ከዛ ያ ብላቴና ወዮ ከሚለው ድምጽ ነፃ ወጣ። እግዚአብሔር አምላክ የተመሰገነው። ዛሬም በህይወታችን ብዙ ወዮ የሚያስብሉ ነገሮች ከበውን ሊሆን ይችላል። ብዙ የምንፈራቸው፣ ብዙ የሚያስደነግጡ እኛ ላይ ወገኖቼ ሆይ ታዘው የመጡ የጠላት ጭፍሮች ሊኖሩ ይችላሉ። ነገር ግን ወገኖቼ ሆይ ከዛ ታዞ ከመጣው ጭፍራ ይልቅ ከኛ ጋር ያለው እግዚአብሔር ትልቅ ነው። ክብር ለጌታ ይሁን። እመኑ፣ ለአንዳንዶቻችሁ ይሄ ቃል ትንቢታዊ ቃል ነው። ከሚያስጨዋችሁ በላይ ከገጠማችሁ ከሚያስፈራው በላይ የሚያድነው ከናንተ ጋር አለ፣ የሚያድነው ከኔ ጋር አለ የሚል ሰው አንድ ቁጥር ይጻፍልኛው። ጌታ የተባረከ ይሁን። ክብር ለኢየሱስ ይሁን። ሌላው በህይወታችን መያዝ ያለብን የከፍታ አይነት የፍቅር ከፍታ የሚለውን እንመለከታለን። በአንደኛ ቆሮንቶስ ምዕራፍ 13 ላይ ምን ይላል? እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህ የሚበልጠው ፍቅር ነው ይላል። እዚህ ላይ የፍቅርን ከፍታ ትንሽ ላሳያችሁ። ፍቅር በመንፈሳዊ ህይወት የማደግ እና የመብሰል ምልክት ነው። የፍቅር ከፍታ ማለት ባጭሩ በፍቅር መመላለስና ጥላቻን በፍቅር ማሸነፍ ማለት ነው። የፍቅርን ከፍታ መያዝ ያለብን ጥላቻ የሚሸነፈው በዚህ የህይወት ከፍታ ላይ ስንቆም ብቻ ነው። እግዚአብሔር አምላክ የተመሰገነ ይሁን። ከዚህ ከፍታ ላይ የወረዱ ሰዎች በቀላሉ በጥላቻ መንፈስ አታክ ይደረጋሉ። ሳይፈልጉት ጥላቻ ይቆጣጠራቸዋል። ስለዚህ ይህንን የጥላቻን መንፈስ ረግጠው የሚቆሙ ሰዎች በፍቅር ከፍታ ላይ የቆሙ ሰዎች እንደሆኑ ማስተዋል ያስፈልጋል። የፍቅርን ከፍታ የምንይዝበትን ምክንያት በተመለከተ በፍቅር ከፍታ ላይ ስንሆን ጥላቻን የምናሸንፍበት መንገድ ነው። በፍቅር ከፍታ ላይ ስንሆን ትዕግስተኛ እንሆናለን፣ ለሌላው መልካም እናደርጋለን፣ ህይወታችንን ከክፉ የቅናት መንፈስ እንጠብቃለን። ሌሎችን መጥላት፣ ሌሎችን ማጣላትና ከሌሎች ጋራ መጣላትን እንተዋለን። በፍቅር ከፍታ ላይ ስንሆን ወገኖቼ በህይወት ማደግና መብሰላችንም ይገለጣል። ስለዚህ የፍቅር ከፍታን በመያዝ ጥላቻን ማሸነፍ፣ በትዕግስት መኖር፣ ለሌላው መልካም ነገር ማድረግና ህይወትን ከክፉ ቅንዓት መንፈስ መጠበቅ እንዲሁም ከማጣላትና ሌሎችን ከማጣላት ራሳችንን እንጠብቃለን። በመንፈሳዊ ህይወታችንም ማደግና መብሰላችንን እንገልጣለን ማለት ነው። የመጨረሻው በህይወታችን መያዝ ያለብን ከፍታ የአገልግሎት ከፍታ የሚለውን ተመልክተን ወደ ጸሎት ነው የምንሄደው። እግዚአብሔር ይባርካችሁ። ሉቃስ 7 ላይ ከቁጥር 24 ጀምሮ የእግዚአብሔር ቃል እንደዚህ ይላል። ዮሐንስም መልእክተኞች ከሄዱ በኋላ ለህዝቡ ስለ ዮሐንስ ይናገር ጀመር እንዲህ አለ። የዮሐንስ መልእክተኞች እንግዲህ ዮሐንስ ወህኒ ቤት በተጣለበት ጊዜና ሰዓት የመጨረሻ ተስፋ ቆርጦ ነበረ። አስቀድሞ ስለ መሲሁ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በማለት የመሰከረው ምስክርነት አለ። ስለዚህ ያ የመሰከረው ምስክርነት ቢያይ ያድናል፣ ነፃ ያወጣል ተብሎ የተመሰከረለት መሲህ እነሱ በጠበቁበት ሁኔታ መንገድ ምንም እንቅስቃሴ ሳያደርግ ሲቀር ይሄ ነገር እሱ ነው ወይስ ሌላ ነው የሚመጣው ወደሚል ጥርጣሬ ውስጥ ገብቶ ነበረ።
ለምን መከራ ውስጥ ስለነበር እስር ቤት ውስጥ ስለነበረ። ግን ዮሐንስ መጥምቁ ያላወቀው ምንድነው የመሲሁ መንገድ ጠራጊ ሆኖ መንገዱን ጠርጎ ሚሽንን አከምፕሊሽ አድርጎ በቃ ስራውን ጨርሶ ወህኒ ቤት እንደገባ አላስተዋለም። ስለዚህ መልእክተኞች መጥተው የሚመጣው አንተ ነህ ወይስ ሌላን ጠብቅ ብሎሃል መጥምቁ ዮሐንስ ብለው ሲጠይቁት ከዛ እነሱን ከሸኘ በኋላ ሄዳችሁ ያያችሁትን ለመጥምቁ ዮሐንስ ንገሩን ያላቸው። ዕውሮችን አበራ፣ በሽተኞችን ፈወሰ፣ ከዛ አጋንንትን አስወጣና ሄዳችሁ ያያችሁትን ንገሩት ነው ያለው። ይገባዋል። ክብር ለጌታ ይሁን። ከዛ ግን ስለሱ የተናገረው በጣም የሚያስደንቅ ነው። ምን ልታዩ ወደ ምድረ በዳ ወጣችሁ? ነፋስ የሚወዘውዘውን ሸምበቆ ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰውን ሰው? እነሆ ጌጠኛ ልብስ የሚለብሱ በቅምጥልነት የሚኖሩ በነገስታት ቤት አሉ። ወይስ ምን ልታዩ ወጣችሁ? ነቢይን? አዎ እላችኋለሁ ከነቢይ የሚበልጠውን። እነሆ መንገድህን በፊት የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት ይህ ነው እላችኋለሁ። ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። በእግዚአብሔር መንግሥት ግን ከሁሉ የሚያንሰው ይበልጠዋል በማለት ይናገራል። ወገኖቼ ሆይ ስለ መጥምቁ ዮሐንስ ኢየሱስ በሰጠው ቃል ላይ ተመስርተን ይህችን ነገር በእናንተ ሐሳብ ላይ ማስቀመጥ እፈልጋለሁ። መጥምቁ ዮሐንስ ከሴቶች ከተወለዱት መካከል ማንም የማይበልጠው ታላቅ የሆነ ሰው እንደሆነ ኢየሱስ መሰከረለት። ክብር ለጌታ። በእርግጥም በብሉይ ኪዳን ከነበሩት መካከል የመጨረሻው ነቢይ ሆኖ የክርስቶስን መንገድ ጠርጎ ጎዳናን አቅንቶ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ ወላጆች መልሶ ታላቅ ሥራ የሠራ ሰው በመሆኑ ከሱ የሚበልጥ ማንም አልነበረም። ነገር ግን በእግዚአብሔር መንግሥት ውስጥ ይሄ ትልቅ ሥራ የሠራው ሰው ትልቅ አስተዋጽኦ ያደረገው ሰው በእግዚአብሔር መንግሥት ግን ከሁሉ የሚያንሰው ይበልጠዋል ተባለ። ለምን ካላችሁኝ በእግዚአብሔር መንግሥት ውስጥ የሚሰባሰቡት እነማን ናቸው? የእግዚአብሔር መንግሥት ልጆች እነማን ናቸው ከተባለ በኢየሱስ ክርስቶስ ሞትና ትንሣኤ በማመን ከጨለማ ወደሚደነቅ ብርሃን ተጠርተው የመጡ ሰዎች ናቸው። መጥምቁ ዮሐንስ በመንግሥተ ሰማይ ከሁሉ ለምን አነሰ ከተባለ የመሰከረለትን የሰበከለትን መንገድ የጠረገለትን ክርስቶስን በመጨረሻዋ ሰዓት ተጠራጠረ። እሱ ነው እሱ አይደለም ብሎ እምነቱ ወደቀ። በዚህ ምክንያት መንግሥተ ሰማያት ከሁሉ የሚያንሰው ይበልጠዋል ማለት በአዲስ ኪዳን ውስጥ በክርስቶስ የሚያምኑ ታናናሾች ሁሉ በክርስቶስ በማመናቸው ምክንያት ከመጥምቁ ዮሐንስ እንደሚበልጡ ይህንን ተናገረ። ወገኖች ሆይ የእግዚአብሔር ስም የተባረከ ይሁን። በማቴዎስ 23:11 ላይ ከእናንተ የሚበልጠው አገልጋያችሁ ይሆናል ይላል። እዚህ ላይ እንግዲህ የእግዚአብሔር መንግሥት የከፍታን ሚዛን በደንብ ልናስተውል ያስፈልጋል። የዚህ ዓለም መንግሥት የከፍታ ሚዛንና የእግዚአብሔር መንግሥት የከፍታ ሚዛን ይለያያል። የእግዚአብሔር መንግሥት የከፍታ ሚዛን በሁሉ ፊት ታናሽ መሆን ነው። የዚህ ዓለም መንግሥት የከፍታ ሚዛን ደግሞ በሁሉ ፊት ትልቅ ሆኖ መታየት ነው። የእግዚአብሔር መንግሥት የከፍታ ሚዛኑ እንደ ሕፃን መሆን ነው። ማለት ሕፃናት ልባቸው ንጹሕ ነው፣ ገር ነው፣ እሺ ባይ ነው፣ ታራቂዎች ናቸው። ይጣላሉ፣ ይኮራረፋሉ፣ ወዲያው ደግሞ መልሰው ይጫወታሉ። የእግዚአብሔር መንግሥት ታላላቆችን የሚመዝንበት የልብ አይነት የሕፃን ልብ እንዳላቸውና እንደሌላቸው ነው። ስለዚህ በዚህ ዓለም ሚዛኑ ምንድን ነው? አይን በአይን ፈንታ ጥርስ በጥርስ ፈንታ እንደሚባለው የሚጠላህን ጥላው፣ ክፉ የሚያደርግብን ተበቀለው ብሎ ነው የሚያስተምረው የዚህ ዓለም መንግሥት። የእግዚአብሔር መንግሥት ግን እንደ ሕፃን ካልሆናችሁ ይላል። የእግዚአብሔር ስም የተባረከ ይሁን። ስለዚህ የእግዚአብሔር መንግሥት የከፍታ ሚዛኑ በእግዚአብሔር መንግሥት መርህ መመላለስ ነው። በዚህ ዓለም የከፍታ ሚዛን ላይ ቆማችሁ ከበድ ማለት ከፈለጋችሁ ደግሞ የእግዚአብሔር መንግሥት መርህ ጥላችሁ
በዚህ ዓለም መንግስት መርህ መቅጠፍ፣ መዋሸት፣ ማታለል፣ ማጭበርበር፣ መስረቅ፣ ማታለል፣ መዘሞት፣ ክፋት ማድረግ የተለያዩ ነገሮችን ካደረጋችሁ የሚገርመው ነገር ይህ ዓለም እናንተን ትልቅ ፖፑላር ሊያደርጋችሁ ይችላል። ስለዚህ በዚህ ዓለም ላይ ታዋቂ መሆን ከፈለጋችሁ የዚህ ዓለምን ሐሳብ መከተል ነው ያለባችሁ። በዚህ ዓለም ታዋቂ ለመሆን የእግዚአብሔር መንግስት መርህ አይሰራላችሁም። እኔ አረጋግጥላችኋለሁ። የእግዚአብሔር መንግስት መርህ የሚሰራው ወገኖቼ ሆይ እዚህ ምድር ላይ ተንቀን፣ እዚህ ምድር ላይ ተገፍተን፣ እዚህ ምድር ላይ ተሰደን፣ እዚህ ምድር ላይ በተለያየ መከራ ውስጥ አልፈን በዛኛው መንግስት ደግሞ እንደ ከዋክብት ደምቀን እንድንኖር ነው። እግዚአብሔር አምላክ የተመሰገነ ይሁን። ይህን ስላችሁ በዚህ ምድር ላይ ማግኘት የሚገባችሁን ነገር እግዚአብሔር ይከለክላችኋል የሚል እምነት የለኝም። ማግኘት ያለባችሁን ነገር ሁሉ ታገኛላችሁ። ነገር ግን የከፍታ ሚስጥሩ በእግዚአብሔር መንግስት ውስጥ ከፍ የማለት ሚስጥሩ በእግዚአብሔር መንግስት መርህ በዚህ ምድር ላይ መመላለስ ነው። የዚህ ዓለም መንግስት መርህ ምንድነው? ከጠሉህ ጥላቸው፣ ከቆለፉ ቆልፍባቸው፣ ከገፉ ገፍትረህ ጣላቸው የሚል ነው። ስለዚህ ምርጫው የኛ ነው የሚሆነው ማለት ነው። ሌላው የእግዚአብሔር መንግስት የከፍታ ሚዛን በምድር ላይ ባለን የአገልግሎት መታመን የሚወሰን ነው። በጥቂቱ የታመነ በብዙ ይሾማል ይላል። ብዙ ጊዜ ይህችን ጥቅስ ከዚህ ምድር ሹመት እና ሽልማት ጋር ነው የምናያይዘው። በእርግጥ እውነት ነው። ጥቂት ታማኝነት የላቀ ኃላፊነት ያመጣል በዚህ ምድር ላይ። ግን ዋናው ግን የእግዚአብሔር ቃል የሚያወራልን ስለዚህኛው ምድር ሳይሆን ስለዛኛው ነው። በዛኛው ዘመን በዛኛው መንግስት የሚሾሙ ሰዎች፣ የሚከብሩ ሰዎች፣ አብ የሚያመሰግናቸው ሰዎች በዚህ ምድር ላይ እግዚአብሔር ለሰጣቸው መክሊት ታምነው ለቆሙ እግዚአብሔር አምላክ የተመሰገነ ይሁን። ወደ መልእክቴ ማጠቃለያ እንምጣና እንጸልያለን። እግዚአብሔር ካለንበት ስፍራ ከፍ ወዳለ ህይወት የሚመራ እንደዚሁም ደግሞ ዝቅ ካለ ስፍራ ላይ ወደ ከፍታዎች የሚያወጣ አምላክ ነው። እግዚአብሔር አምላክ የተመሰገነ ይሁን። በሁለተኛ ቆሮንቶስ ምዕራፍ 3 17 እና 18 ላይ ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ። እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ሃሌሉያ! ለውጣችን ማንን ወደ መምሰል ነው? ክርስቶስን ወደ መምሰል ነው የምንለወጠው። እርግጠኛ ነኝ ስንለወጥ ክንፍ አናበቅልም። የሆነ ሰውነታችን ላይ የሚታይ ነገር ለውጥ አይኖርም። ግን ውስጣዊ ሰውነታችን በተለወጥን ቁጥር ማንን እየመሰለ? ጌታ መንፈስ የሆነውን ጌታ እየመሰለ። ሃሌሉያ! ከክብር ወደ ክብር፣ ከአንድ ክብር ወደሚቀጥለው ክብር፣ ከአንድ የህይወት ከፍታ ወደ ሌላኛው የህይወት ከፍታ እየተሻገርን ከክብር ወደ ክብር እናደርጋለን፣ እንለወጣለን። እንግዲህ እኛም በእምነት ከፍታ፣ በቅድስና ከፍታ፣ በፍቅር ከፍታ፣ በጸሎት ከፍታ፣ የአገልግሎት ከፍታዎችን በመያዝ ልንመላለስ ያስፈልጋል። የያዝነውን ከፍታ ላለመልቀቅ ወገኖቼ ሆይ ዘወትር እየተጋን እና እየተጋደልን ልንኖር ይገባናል ማለት ነው። እግዚአብሔር የሰማነውን ቃል ይባርክ።